ኢየሱስ የተባረከ ይሁን። አሜን። እስቲ በደስ ያለው ሰው ልታማጭ ጭብጨባ ለጌታ ይሰጣል። በነገራችን ላይ እንዳይሰለቻችሁ ማጨብጨብ ሰው በዚህ ዓለም ላይ ለበርካቶች ያጨበጭባል። እንኳን ለጌታ ለኢየሱስ ቀንና ሌሊት ምንም ነገር በህይወታችን ላይ ቁብ ያለው ዘላለማዊ ነገር ሳያደርጉ ቀንና ሌሊት አሜን አሜን እያልናቸው እነሱ ዶሮአችንን በልተው እኛን ተልባበት በታጠጥተው ሲሸውዱን ለኖሩ ለበርካታ ጣዖታቶች እንኳን እጃችን እስኪቃጠል ስናጨበጭብ የኖርን ሰዎች ነን። ማጨብጨብ በደንብ የሚገባን ህብረተሰቦች ነን። ለወጣውም ለወረደውም ስናጨበጭብ ኖረናል። ስለዚህ አንድ ወጥቶ ለቀረ ውረድ ብለን ለማናወርደው የዘላለም ኪንግ ለሆነ የህይወታችን ዋስትና ለሆነ በታላቅነቱ ግርማ የሚያክለው ለሌለ ሰማያትንና ምድርን ካለመኖር ወደ መኖር ጠርቶ ያመጣ ይሁን በሚል ዘላለማዊ ቃል የሰፋ ትልቅ እግዚአብሔር በእኛ ቃላቶች ተተርጉሞ የማያልቅ ኛዎቻችንን ሰፍተን እርሱነቱን አውርተን ሳንጨርስ ቃሎቻችን ይደህያሉ። ስለ ውበቱ እንኳን ሳያወሩ ኛዎች በሙሉ ያልቃሉ። አማርኛ፣ ቻይንኛ፣ ኦሮምኛ፣ ከምባትኛ፣ ሀዲይኛ፣ ፈረንሳይኛ እኛን በሙሉ ሰብስበን አንድ ላይ ብንሰፋ እርሱነቱን አውርተው ሳይጨርሱ እነሱ መደየት ይጀምራሉ። ዘላለማዊ ነው። በአንተ ቃላት ተተርኮ ስለማያልቅ አሁን ማውሪያ ስላጣን እኮ ነው የምንገረመው። አሜን። ስለዚህ ጌታ ማጨብጨብ መታደል እኮ ሃሌሉያ። ኢየሱስ ጌታ ነው። በጣም ደስ የሚል ጊዜ ነበረ። በጣም ደስ ብሎኛል። ፓስተር እግዚአብሔር ዘመንሽን ይባርክ። አስቀየርሽበት። አሁን ቀን ጠዋት ሌላ ነበር የጠራሁሽ። ምሳ ላይ ተገናኝተን ነበር። አሁን ቀየር ሌላ ሲሾምህ ይቀየራል። ማርያም ትውልድ ሁሉ ብጽዕት ብለው ይጠሩኛል አለች። ከዛ በፊት አልነበረም። ሰማይ መጥቶ ከተገናኛት የዘላለም አጀንዳን ከተቀበለች በኋላ ግን ስም ተቀይሯል። የዘላለም ስም ነው የሚቀየረው። አሜን ነው። ጌታ ይባረክ። ደስ የሚል ማታ ነው። እኔም ነገሬን ተልተሎ ብዬ በልኬታ እሸክፋለሁ። ተያለጥቆ ብስ እንላለን። ነገሬን አጠር አድርጌ ለመናገር ሞክራለሁ። ያው ሸከፍከፍ አድርጎ መናገር ወዳለሁ። ጌታ ይባረክ። አሜን ነው። ጠዋት ግሩም ጊዜ እንደነበረ ሰምቻለሁ። መገኖ መንጅ ተስፍሽ እግዚአብሔር ዘመኑን ይባርክ። እንደዚሁም የተወደደውን ዘማሪ ማፊዬ፣ እኔ ማፊ ነው የምለው፣ ያው መስፍኔ እግዚአብሔር ዘመኑን ይባርክ። የኔን ድምፅ የሚያወጣና የሚያወርድ እግዚአብሔር ዘመንህን ይባርክ። አሪፍ እንደምታደርገው እየታገልክ እንደሆነ ገብቶኛል እና ድንቅ ነበረ። በጣም እግዚአብሔር ይመስገን። አሁንም የሚገርም ጊዜ ነበረ። ማፊዬ በጣም ነው የምንወድህ። እኔ እንደው ሳድግ እንደ መስፍኔ መሆን ነው የምፈልገው። ራሱ ምን ማፊዬ በሆነ ሳድግ ራሱ እንዳንተ መሆን ደስ ይለኛል። በጣም ነው የምወድህ። ጌታ ኢየሱስ ይባረክ። ያው አንድ ፍሬ ልጅ እንደሆንኩ ብዙዎቻችሁ ታውቃላችሁ። መስፍኔ በአገልግሎትም በእድሜም ሲኒየሬ ነው። በጣም ነው የማከብረው፣ በጣም ነው የምወደው። በ36 ዓመታት ጌታን ያገለገለ በታማኝነት በንጽህና በፍቅር ብዙ ውጣ ውረዶችን ያሳለፈ ወንድም ነው። እኔ 30 ዓመት ነው፣ እሱ 36 ዓመት ሲኒየሬ ነው። ጌታ ኢየሱስ የተባረከ ይሁን እና ሁሌም ነው የምወደው። ጌታ ኢየሱስ የተባረከ ይሁን። ኑርልን ጨምር 56 ነው አይደለም? ገና እኮ ነው ጌታ ልጅ ጌታ 56 ምን አላት? ምንም እኮ የላት። እሷም በጣም ትልቅ ነኝ በቃ ይጃለው የምሬን እኮ ነው የምሬን ነው። 56 ምን አላት? እኔ ማፊ ገና እንደሆነ ነው የሚታዩ። ምክንያቱም ወደ 10 ከ140 አካባቢ ስለሚኖር 56 ምንድን ነች? 56
ጌታ ይባረክ። ሃሌሉያ። እኔም 50 ነኝ። እኔም ጌታ ይባረክ። ጀዋዛ ልጅ ይወዳል መስላችሁ የአራት ልጆች አባት ነኝና 50 ዓመት ሞልቶኛል። ኦክቶበር ላይ ነው እዚህ ያከበርነው። የሚቀጥለው ኦክቶበር 51 እየመጣ ነው ማለት ነው እና ቀላል አይደለም። ጌታ ይባረክ። እግዚአብሔር ይመስገን። እኔ ግን 50 ላይ ውስጤ አይደለም የሚል ነገር አለ። ስለው 30 ነህ ነገር ደስ ይለኛል። 30 ነው ወደዋለሁ። ጌታ ይባረክ። እና ትልቁ ልጅ አባ እየመጣን እኮ ነው ይለኛል። የራስ ጉዳይ በዛ በኩል ማለፍ ትችላለህ። ግላክስ ያበዛል። ዞር በልልኝ አልንቀሳቀስ አልክ 30 ብቻ ሁሌ ይላል። ጌታ ይባረክ። ኢየሱስ ጌታ። ክብር ለጌታ ይሁን። አሜን 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 አሜን። አንድ የእግዚአብሔር ቃል ማካፈላችሁን የእግዚአብሔር ቃል ቶሎ አካፈላችኋለሁ። ከዛ እንግዲህ ነገም ይቀጥላል ተብሏል። ጌታ ኢየሱስ ይባረክ። ድንቅ ማታዎች ይኖሩናል። ቶሎ ብዬ የማካፈላችሁ ከመናገሬ በፊት አንድ የእግዚአብሔር ቃል ቁጭ ብዬ ማፊ የዘመረ ውስጤ ይመጣ ነበረና የቆሬ ልጆች የተናገሩት ቃል በጣም ተች እያደረገኝ ነበር ተቀምጬ። ምን ይላል? ተራሮች ወደ ባህር ልብ ቢወሰዱ አንፈራም። እግዚአብሔር ብርሃናችንም ነው መድኃኒታችንም ነው። ከሰው የተለየ ስብዕናችሁ ምንድን ነው? እንዴት አንኤክስፔክትድ የሆነ ያልተገመተ ያልተጠበቀ ነገር በዓለም ላይ ሲሆን እንዴት ነው እናንተ ማትፈሩት ሲባሉ እግዚአብሔር ከኛ ጋር ነው። ያለ መፍራታችን ምክንያት ያደግንበት መንደር አይደለም። ያለ መፍራታችን ምክንያት ሰሞኑን የበላነው ድፈር የሚለው ምግብ አይደለም። ሰሞኑን የሰለጠነው የወሰድነው ትሬኒንግም አይደለም ማለት እና እግዚአብሔር ነው። ካማን ሆኖ የማያውቅ ነገር ቢሆን እያሉ እኮ ነው። ገብቷችኋል አይደል? እኔ እየተናገርኩ ያለሁት የገባችሁ አልመሰለኝም። ሆኖ ከዚህ በፊት በጆሮአችን ሰምተን በዓይናችንም አይተን የማናውቀው ነገር ሉክ ተመልከቱ። ተራሮች ወደ ባህር ልብ ቢሄድ እንዴት ነው የማትፈራው አንተ? እኛ አልፈራም ይላል እዚህ ጋር። እንዴት ነው አንተ እንዴት ነው የማትፈራው? ወይ ልነግርህ እኮ እግዚአብሔር መድኃኒዓለም ያሳየህ ልነግርህ እኮ ተመልከት። አንድ የምታውቀው የለመድከው ሄደህ የተናፈስክበት ደግሞም ከብቶች የነዳህበት ተራራ ስመጥር ተራራ የምታውቀው ተራራ ትምህርት ቤት የተማርከው ተራራ ስለሱ የሰማኸው ተራራ እቺ አይንህ እያየች ከስሩ ብሎ ንቅል አለን በል። ይኸው አሁን ገና እራሱ መፍራት ጀመረ አለን በደግ ብሎ ያ ግዙፍ ተራራ በከተማ መሃል እግሩን ሳታይ እያፈራረሰ ቤቶች እየናደ ትልልቅ ፎቆችን እያለፈ እዚህ ህንድ ውቅያኖስ ሊገባ በዚህ ወክ ቢያደርግ ሰርፕራይዝ አትሆንም እኮ። ራስህ አብስትራክት ነው የምትሆን። ወዴት እንደምትሮጥ ራሱ እኮ ግራ ይገባል። ምናልባት ከድንጋጤ የተነሳ ራሱ ወደ ተራራው ልሮጥ ይችላል። አልገባህም? እያልኩ ያለሁት አልገባህም? ህይወታችን ውስጥ ሌላ ሰው ህይወት ውስጥ ሆኖ የማያውቅ በታሪክ አንብበነው የማናውቅ አክሲደንት፣ በታሪክ ሰምተነው የማናውቀው አንድ አዲስ ነገር ሀፕን ቢያደርግ ቢከሰት ቢመጣ አንፈራም። አሜን ሃሌሉያ። ሆኖ የማያውቅ ነገር እኛን የትሬኒንግ ሜዳ ቢያደርገን በእኛ ላይ አህዱ ብሎ ችጋሩን ቢጀምር ማስተርሱን በላያችን ሊሰራ ቢንቀሳቀስ አንፈራም። እንደዚህ አይነት ሆኖ የማያውቅ ዓለም ያላስተናገደችው እንግዳ ችግር ሀፕን ሲያደርግ መሰረቴን አልለቅም እየሆነ ያለው ነገር
አያስደነግጠኝም፣ አልባትትም፣ ስፍራዬን አልለቅም የሚያስብል ሚስጥር ምንድነው ሲባል እግዚአብሔር ከኛ ጋር ነው። ይሄ በጣም እየገረመኝ ቁጭ የማፊ እየዘመረ በጣም እገረምበት ነበር ቃሉ። ጌታ ሆይ ተለማምደን የማናቃቸው ነገሮች ሲመጡ ዓለማው በመቶ ክፍለ ዘመን በመቶ ዓመት አንዴ አስተናገደች። አንድ ጉንፋን አይደል? ዛሬ ስንት ዓመት አስተናገደች። ጉንፋን መጥቶ እያስነጠሰ ስንት ሚሊዮን ልጅ ይዞ ሄደ። ስንት ሚሊዮን ሰው ይዞ ሄደ። ስንት ድንቅ ድንቅ ሰዎች አለፉ። እኔ እንኳን ባለሁበት ከተማ የማይደገሙ ሰዎች ሞቱ። አንፈራም። እግዚአብሔር አብሮት ያለ ሰው ትቸዋል። እዚህ ቸርች አንድ ሰው ነው ያለው በልሳን ሳልወራ የሚል ስለዚህ ትቸዋለሁ። ወደ ዋናው ሐሳቤ ልግባ። ክብር ለኢየሱስ ይሁን። እንዴት አመሻችሁ? ክብር ላከበረን ጌታ ለኢየሱስ ይሁን። እቺን በሉልኝና ሐሳቤን ላንሳ። እግዚአብሔር ካንተ ጋር ስለሆነ አትፍራ። ዛሬ ማታ ከእናንተ ጋር አብሬ የምካፈለው የእግዚአብሔር ቃል ሐሳብ እግዚአብሔርን መርዳት የሚል ነው። ምን አልኩኝ? ማንን? ወንድምህን ረድተህ ልታቅ ትችላለህ። እህትህን ረድተህ ልታቅ ትችላለህ። አክስትህን ልጆች፣ አጎትህን ልጆች ረድተህ ልታቅ፣ እናት አባትህን ረድተህ ልጆችህን ረድተህ ልታቅ ትችላለህ። ዛሬ የተለየ እርዳታ ነው የማወራው። ምን እያልክ ነው አንተ ዳጊ ለምትሉኝ ሰዎች እያልኩ ያለሁትን ነው። እያልኩ ያለሁት ምንድነው? እግዚአብሔርን መርዳት። ማንን መርዳት? እግዚአብሔር። እስቲ ጮና እግዚአብሔርን መርዳት እያለ ነው በሉ። ደህና። አሁን እግዚአብሔር ይረዳል አይረዳም ምን ማለት ነው? እንዴት ሉዓላዊ የሆነ እግዚአብሔር ያና ሲለው የሚመጣለት ሲለው የሚሄድለት የነገሮች ሁሉ መገኛ ዓለማትን በሙሉ ዓለም ላይ ሳይቆም የፈጠረ ሰማይን ሲጠራ ከሰማይ ውጪ የኖረ ትልቅ እግዚአብሔር እንዴት ነው በትንሽ ደረት ተለክቶ በሴት ማህፀን አድሮ የመጣ? ይሄ ጉንፋን ሲይዘው ወባ ስትነድፈው ቫይብሬት ላይ የሚሆን ትንሽ ሰውዬ ይሄን ትልቅ ግዙፍ የሆነውን ሉዓላዊ የሆነውን ትልቅ አምላክ እንዴት ሊረዳ ይችላል? ምን እያልክ ነው? እናነበው መጽሐፍ ቅዱሳችንን እናነብና ከመጽሐፍ ቅዱስ እውነት ነው የምንነሳው። ምናልባት እናንተን ከማስቸገር ባይቆጠርብኝ የእግዚአብሔር ቃል ሲከበር ደስ ይለኛል። የምትችሉ ነፍሰ ጡር ያልሆናችሁ፣ ያልደከማችሁ፣ ያላመማችሁ ብቻ ቆማችሁ መሳፍንት ላይ መጽሐፍ ቅዱሳችንን ከፍተን 198ኛው ገጽ ላይ ምዕራፍ 5 ላይ ያለውን ቃል አብረን እናነባለን። እንዲህ ይላል። ምዕራፍ 5 መሳፍንት ምዕራፍ 5 ቁጥር 23 እንደዚህ ይላል። የእግዚአብሔር መልአክ ሜሮዝን እርገሙ፣ እግዚአብሔርን በኃያላን መካከል እግዚአብሔርን ለመርዳት አልመጡምና የተቀመጡበትን ሰዎች ፈጽማችሁ እርገሙ አለ። መጽሐፍ ቅዱሳችን በግልጽ እግዚአብሔርን ያረዱ ሰዎች እንደነበሩና በመላእክት እርግማን እንደደረሰባቸው ይናገራል ማለት ነው። ስለዚህ እጅን ነው የምናደማው ዛሬ። እጃችሁን ስጡኝ። የዘላለም አምላክ አምባ መጠለያ፣ ሩጠን ያመለጥንብህ፣ ከውሽንፍር ያረፍንብህ፣ እውነተኛ ተስፋ የሰነቅንብህ፣ አሳዳጃችን እንዳያገኘን በላባዎች ስር ያደርንብህ፣ የተተገንብህ፣ ከነምናምናችን የተቀበልከን፣ በእኛ ዘንድ ስታልፍ የነበርንበት ነገር ከኛ ያላረቀ በሕይወት እንድንኖር የፈቀድክልን ጌታ እናመሰግንሃለን። በዚህ የተሻለ ማታ ደግሞ የተሻለ እውነት እንድትነግረን የሚያሻግር ስንቅ እንድሰጠን በክርስቶስ ለምኜሃለሁ። ሁሉ ግን ተጠቅሎ ላንተና ላንተ ክብር ብቻ ይዋል። አሜን። አመስግን። ቶሎ ነገር ይናገራለሁ። ከዚህ ከመሳፍንት ሳልወጣ ነው ሐሳቤን የምጨርሰው። ሐሳቤ ቀጠላለች። ይሄ ልጅ ድምፁ መቼ ነው የቀጠለው እንዳይሉ ወፈራለ
ቤስ ትንሽ ሆርን ነገር እንደሚል መሰለ ስፒከር ጌታ ይባረክ አሜን አንዴ ምኑናችሁ ነው አሜን ነው ወይ ሃሌሉያ ያነበብኩላችሁ የመጽሐፍ ቅዱስ ክፍል የመሳፍንት መጽሐፍ ነው በሁላችንም ዘንድ የመሳፍንት መጽሐፍ ከኦሪቶች ቀጥሎ የኢያሱን መጽሐፍ ከተቀበልን በኋላ ከኢያሱ መጽሐፍ ቀጥሎ ያለ መጽሐፍ ነው ይሄ የመሳፍንት መጽሐፍ ሁላችሁም እንደምታውቁት የእግዚአብሔር ሰው ሙሴ ኦሪቶችን ከጻፈ በኋላ በእግዚአብሔር ሰው በሙሴ እግር ስር ያደገ ወጣት መሪ ኢያሱ የሚባል ነበር የቀድሞ ስሙ ሐውሴን ነው 232 ጊዜ ስሙ የተጠራ ወጣት መሪ ነበር ሙሴ ደርሱ ነው ጫማውን አስረክቦ ይሄደው እጁን ጭኖበት የጥበብን መንፈስ ከተቀበለ በኋላ ወጣቱ መሪ ኢያሱ እስራኤልን ባህር ወንዝ አሻግሯቸው ከዛ በኋላ ምዕራፍ 24 ላይ እኔና ቤቴ እግዚአብሔርን እናመልካለን እናንተ የምታመልኩትን ምረጡ ብሎ ኢያሱ ሞተ እግር በእግር ጦረኛ ስለነበረ ያለ እረፍት ከ31 የከነዓን ነገስታት ጋር ሲታገል የኖረ መሪ ስለነበረ እግር በእግር እሱን የሚተካው ሌላ መሪ አላሰለጠነም እድልም ጊዜም ያገኘ አይመስልም ይሄ እግዚአብሔር ሰው ሆነም ቀረ በመለኮት ኃይል የታጀበ የእግዚአብሔር ሰው የሙሴ እግር ስር ነው ያደገው እሱም ጃይንት ነበረ እግዚአብሔር ባይ ነበረ እግዚአብሔር ደግሞ ተጠቀመበት እስራኤልን አሻገራቸው ወንዙን አሻግሮ ባለ ካርታ ባለ ቦታ ባለ ሰፈር ባለ መንደር ባለ ቤት አደረጋቸው ባለ ካርታ አደረጋቸው እግዚአብሔር በላዩ ላይ ያስቀመጠበትን አደራ እስከሚችል ድረስ ታግሎ አሰፈራቸው ከዛ በኋላ ነው የመሳፍንት የልቅነት ዘመን የመጣው ከዛ በኋላ መሪ አልባ የሆነ ህዝብ የመጣው ከዛ በኋላ ከተሻገሩ በኋላ ካሻገራቸው በኋላ ባለቤት ከሆኑ በኋላ ባለመሬት ከሆኑ በኋላ ባለካርታ ከሆኑ በኋላ በርካታ ችግር የፈጠሩት እስራኤላውያን ያለ እግዚአብሔር መሆን ትሬኒንግ ያደረጉት መረንነት ልቅነት ሰው ሁሉ በፊቱ መልካም መስሎ የታየውን አድራጊ የሆነበት እንደ ልቡ ዘመን ጀስት ላይክ ያሁኑን አይነት ዘመን ተምሳሌት የሆነ ዘመን ነው ያኛው ዘመን ልክ እንዳሁኑ ዘመን ሰው በፊቱ ያማረውን የፈቀደውን ልክ የሆነ የመሰለውን እንደሚያደርግ አይነት ዘመን ተነሳ እስራኤል ከእግዚአብሔር ብብት ወጣች እስራኤል ከእግዚአብሔር ሙቀት አፈነገጠች የእግዚአብሔርን አብሮነት ችላ አለች እግዚአብሔር የሰጣትን ድምቀት ያለሷ ደመዘዘች በእግዚአብሔር ጉልበት መንቀሳቀሱን ትታ የራሷን ጉልበት ተተገነች እግዚአብሔር የሚለው ፍላጎት ጣለችው እግዚአብሔርን እንደ ጃኬት አውልቃ ወረወረችው ግርማዋን ክብሯን በምድረ በዳ ለ40 ዓመታት ሲመራት በርካታ ነገስታቶችን ያሸነፈችበትን እግዚአብሔርን ወደዛ ወረወረችው አውልቃ ጣለችው እስራኤል መሪ አልባ መረን ህዝብ ሆነች እዚህ መጽሐፍ ላይ ነው እግዚአብሔር ወደ 13 ዲቦራን ጨምሮ 13 የሚጠጉ ነቢያቶችን እግዚአብሔር ያስነሳው በርካታ ነቢያቶችን አዳኞችን መሳፍንቶችን እያነሳ እግዚአብሔር እስራኤልን ከጩኸታቸው የረፍት ዘመን እየሰጠ ያስተዳድራቸው ነበር እንደምታውቁት ነው መጽሐፉን ስትጀምሩ የይሁዳን ታሪክ ታገኛላችሁ ከዛ ያለ ግራይናኦድ አለ ልክ ግራይናኦድ ምዕራፍ 3 ላይ ሲሞት ግራይናኦድ እንደሞተ ኢሚዲየትሊ እስራኤል ወደ ልቅነቱ ወደ መረንነቱ ኃጢአትን እንደ ጁስ ወደ መጨለጥ ትሬኒንግ ሰደት ብሎ ገባ ራ እግዚአብሔርን ጣለ እንደ ልቡ ሆነ ሄደ እስራኤል ለእግዚአብሔር ጀርባ ሰጠ ከዛ በኋላ መጽሐፍ ቅዱሱ ሲናገር እስራኤል አልፋ ተሰጠች ለማ ኢያቢስ ስለሚባል ለከነዓን ንጉስ የከነዓን ንጉስ 40 ዓመታት ፈጫት 40 ዓመታት አስገበራቸው 40 ዓመታት ባሪያ አደረጋቸው ወይናቸውን ወስዶ ጠጣ ምግባቸውን ወስዶ በላ እርሻቸውን የራሱ አደረገ ሰበራቸው ያለ መሳሪያ ያለ ክንድ ሆኑ በእርሱ ተደቁሰው አንሰው ኖሩ እግዚአብሔር የመራው ህዝብ የእግዚአብሔር ኪዳን ያለው ህዝብ ኪዳን እንደሌለው እንዳል ሲምፕል ሰው በአንድ የፍልስጤም መሪ ስር ወደቀ 40 ዓመት ዳቆሳቸው ኢያቢስ የከነዓን ንጉስ ነው 40 ዓመታት በባርነት ገዝቷቸዋል የሰለጠነ ንጉስ ነው ሚሊታሪው የሰለጠነ ነው የጦር ሜዳ ችሎታው የሰለጠነ ነው በእንደዚህ አይነት መልኩ
እየመራቸው እያለ አንኤክስፔክትድ የሆነ ድንገታዊ የሚመስል ትንቢታዊ ጦርነት እግዚአብሔር ፊሽካ ነፍቶ አስጀመረ። አሜን። ከእግዚአብሔር የሸሸ በባርነት የጎበጠ ሕዝብ ከአለቃው ጋር እንዲዋጋ እግዚአብሔር የትንቢት ፊሽካ ነፋ። ከኔ ጋር የሆነ ያሸንፋል አለ። መሳሪያ የያዘ አይደለም እግዚአብሔርን የያዘ ነው የሚያሸንፈው። አንድ ሰው ለምን አሜን አይለኝም? ሚሳኤል የያዘ አይደለም አለ እግዚአብሔር። ከእግዚአብሔር ጋር ጊታር የያዘ ያሸንፋል። በገና የያዘ ከእግዚአብሔር ጋር ያሸንፋል። እግዚአብሔር በይፋ ጦርነት አወጀ። በይፋ ዓለማችን ላይ ይፋ ይደረጋል አይደል? ጦርነት ባለፈው እስራኤል ይፋ አድርጋ ነበር አይደል? ከማን ጋር? ከኢራን ጋር አይደለ? ነው አይደለም? ደግሞ ማናት? ሩሲያ ደግሞ ከማን ጋር? ከዩክሬን ጋር ይፋ አድርጎ በፀሐይ ሰው ሁሉ አስጀምሮ ጦርነት ጀምራል። ይሄኛው ጦርነት ግን ሰንበዲ የጀመረው አይደለም። ራሱ እግዚአብሔር፣ ሉዓላዊው እግዚአብሔር፣ ኃያሉ እግዚአብሔር ፊሽካውን ነፋ። ምን ብሎ? ተዋጉ ታሸንፋላችሁ። ከማን ጋር? ከከነዓናውያን ጋር ተዋጉ አለ እግዚአብሔር። ብድግ ብሎ ጥሪ ያደረገ ነገስታቶችን፣ አለቆችን፣ ያለቃ የነገድ አባቶች እንዲመጡ እዚህ ውጊያ ላይ ፓርቲሲፔት እንዲያደርጉ እንዲገቡ። ለምን? ውጊያው የኔ ነው አለ እግዚአብሔር። ሰልፉ የኔ ነው አለ። የትንቢት ጦርነት ነው፣ የትንቢት አይደለም። የትንቢት አይደለም፣ የትንቢት አሜን። ምን አይነት የተባረከ ህዝብ ነው እዚህ ያለው። ለምን አሜን አትለኝም? እባክህ ሃሌሉያ። አሁን ህይወት ላይ ፊሽካ የሚነፋው አቅምህ አይደለም። ህይወት ላይ ፊሽካ የሚነፋው ጉልበት አይደለም። ህይወት ላይ ፊሽካ የሚነፋው በወደቅበት ሜዳ ላይ አሸናፊ የሚያደርግህ ያለቀ ውጤት ነዋሪ ያደረገ የነፋው የጦርነቱ ባለቤት የጦር አዝማችህ እግዚአብሔር እሱ ነው። አሜን። እሱ ነው። አሜን። እሱ ነው። አሜን። አንተ እግዚአብሔር ጠራ፣ እግዚአብሔር ጦርነት አዘጋጀ፣ ራሱ ነፋ። ዳን ውጣ፣ ዛብሎን ውጣ፣ ባቡሉ ተጠሩ። ይኸው እንደምታው ከዛ ዲቦራ የምትባል ነብይ ነበረች። ፕሬስ ጋድ አሜን። ነብይ ወዳለሁ አርማጃሽ አሜን። ወይ ወጣ ጌታ ሃሌሉያ። አዲስ ሰው ለምን አሜን አይደል? አሜን። መጽሐፍ ቅዱስ እኮ በእኔ መኑ ካለ በኋላ ቀጥሎ በማን ያለው? በነቢያቶቼ መኑ እንጂ በፓስተሮች መኑ ብሏል ብሏል። እሺ ጌታ ይባርክ። ለጨዋታ እግዚአብሔር አምላክ የተባረከ ነው። ነብይ ነች ዲቦራ ትባላለች። በዲቦራ ዛፍ በታች ቁጭ ብላ በይሁዳ ጀጅ ታደርጋለች። ወዳጆቼ ሆይ በይሁዳ ጀጅ እያደረገች ነው። ማ ዲቦራ በዲቦራ ዛፍ በታች። የዲቦራ ዛፍ የሚለው በተለምዶ እኛ ዘንባባ ብለን የምንጠራውን ነው። እዛ ስር ቁጭ ብላ ፍርድ ታደርጋለች። በኋላ ፕሮፌሲ አመጣች። ባሪክ አንተም ገረገኝ አቤት ነበር። ፕሮፌሲ መጣ። አንድ አነጋጋሪ መልእክት መጣ። ምን ቢል? ባሪክ የሚባል ፕሮፌት ነው፣ ወንድ ነው። ትንቢት ተነግሮታል ከዚህ በፊት። ሂድና ከከነዓን ንጉሥ ጋር ተዋጋ፣ እኔ አብሬ ስላለው ታሸንፋለህ ብሎት እግዚአብሔር ነባራዊ ሁኔታውን አይቶ ሲቹዌሽኑን አይቶ እንዴ ብሎ ትንቢቱን ወደ ታች በለሆሳስ በውሃ አወራርዶ ባልሰሜ ቁጭ ያለ ፕሮፌት ነው። አሁን ብዙዎቻችን ትንቢት እኮ አለ። አንዳንዶቻችን ወረቀት አልበቃ ብሎን፣ አጀንዳ አልበቃ ብሎን እኮ እኔ ጀርባዋ ላይ ትንቢት ያጻፈችት አይቻቃለሁ። ክንዱ ላይ ትንቢት ያጻፈ ወንድም አይቻል። ሰው አልፎ ተርፎ እዚህ ሰውነቱ ላይ እስኪያስነቅስ ትንቢቱን ቀድሞ ግን የተነገረውን የማይኖር ብዙ ነው። የተነገረውን ሲያይ ከሲቹዌሽኑ ጋር የተነገረውን ከሁኔታ ጋር አመዛዝኖ ሲያይ ፍየል ወዲያ ቅዝምዝም ወዲህ የሆነበት ይሄ ትንቢት በእውነት እኔን አይመለከትም ብሎ በፍርሃት ተውጦ እንደ ትንቢቱ መኖር አቅቶት ተሰብስቦ የተቀመጠ እዚህ ውስጥ ራሱ መዓት ነው ያለው። ዛሬ እናገራለሁ። ባሪክ ፈርቷል። ባሪክ ሁኔታ እያየለው። ባሪክ ሲቹዌሽኑ አስደንቆታል። ባሪክ ፈርቶ ነው ያለው። ፈርቶ እጁን አቅፎ እግሩን አጣምሮ ትንቢት እንዳልሰማ ሰው፣ እግዚአብሔር እንዳልተናገረው ሰው ቁጭ ብሏል። እግዚአብሔር ግን ደግ ነው። እግዚአብሔር ግን ቸር ነው። እግዚአብሔር ግን ሉዓላዊ ነው። እንደገና ፕሮፌሲ ያመጣ ዛሬ እንደገና የሆነ ሰው እግዚአብሔር ሊፍታፕ ያደርገዋል፣ ያንቀሳቅሰዋል። ድጋሚ እንደገና በመለኮት ድምፅ የሚንቀሳቀስ ትውልድ አለ። ልቀቅና
ታናውራውያን ታታ እግዚአብሔር ይባርካችሁ። አሜን ወልኛ እስቲ ልንገራችሁ አንድ ሰው ባሪክ ምን አስፈራው? ምን ሆኖ ነው? እግዚአብሔርን የሚያክል ትልቅ አምላክ ተናግሮት እንዴት ነው ፈርቶ ትንቢት ዋጣ ሲለው ብቻለው? ነባሪያው ሁኔታ ምንድነው ሲባል አስቡት። እስራኤል ጦርነት ረስቷል። የጦር ዕቃው ወደ ማጭድ፣ ወደ ዶማ፣ ወደ አካፋ ቀይሮ ከዘመቻ ረጅም ዓመቱ ቁጭ ብሎ ከማጋ ነው እግዚአብሔር ተነስቶ የሚናገረው ከከናን ጋር ምን ለማለት አካባቢ እንደሆነ ኮምፔር አድርጌ በንጽጽር ላውራችሁ ብሎ እንደማና እንደማለበላችሁ እንደ ኢትዮጵያና እንደ አሜሪካ እንበለው አይሆንም መቼ ጌታቸው ዝም ለምሳሌ ነው። እሺ ኢትዮጵያና አሜሪካን አስበው ነው ያለንበትን አቅም ደረጃችንን የልዩነት ስፋታችንን አስቡት። የመሳሪያ ትጥቅ ብትል ልንገናኝ ከባድ በሚቀጥለው ኮንፈረንስ መጥቼ በጨርሶ ይሻላል። ሩቅ ናቸው እነሱ በጣም ሩቅ ናቸው። እና አስበው አሁን ቁጭ ብሎ የሚያስበው በዚህ ካልኩሌሽን ነው። ገብቶሃል አይደለ? ትንቢት አለኝ ከከነዓን ንጉስ ጋር ነው የምዋጋው። የከነዓን ንጉስ ማለት በዛ ዘመን ያሁኗን የአሜሪካንን ጉልበት የታጠቀን በአሁኑ ዘመን እንደ አሜሪካ አንጋፋ ሀገር ነው የከነዓን ንጉስ። በዛ ላይ 40 ዓመት ጅራፉ አልፎበታል። ያቋም ጡንቻው ያቋል የተደራጀ መሆኑን። ከዚህ ጋር ይህን ምስኪን ህዝብ ይዤ ተነስቼ ብዋጋ አንገቴ ሾጥ ነው የሚያደርጓት። ልጅ ሴትዮ ልታስደፋኝ ነው ብሎ ጸጥ ብሎላል። ለምን? ንጽጽሮሹ ከባድ ነው አይደለም ወይ? አሁን እስቲ እግዚአብሔር መድኃኒዓለም ያሳያችሁ። ኢትዮጵያ በጠዋት ተነስታ አትነሳም እንጂ እግዚአብሔር ይባላል። እኔ ያለው መቼም አታደርገውም። በጠዋት ተነስታ አትልም መቼም ጆብ ነው ቢላል እንደባረዶ ከልጅነቱ በረሃ ለብዶ የማንቤ ፈርሶ የማንበጅን ያውሬ መፈንጫ ይሆናል። በትል አሁን ኢትዮጵያ በህግ ብላ በጣም ምን ሆነሽ ነው ቢሉ እነ ኡጋንዳ እነ ሱዳን እነ ኬንያ ሰብሰብ ብለው እነዱ ኢትዮጵያ ምንድን ነው አረ ምን ሆነሻ ቢሏት በልግ ብላ አሜሪካን እንደራሻውን አጣፋ በትል ዶክተር ያረጉ አይልም እኔያ አይሆንም አንድም ብሮ አንድም እንዴት ይባላል? አይልም ብትል ኢትዮጵያ ብላስበው አሁን እንትኑ በደንብ እንድታዩት ብትል ማለት ነው። ከዛ እነ ኡጋንዳ እነ ሱዳን እነ ኬንያ አሜሪካን ድር መጣፋን ደራሷን አጣፋሉ ስትል ኢትዮጵያ በገናገል የሚሉ ይመስላቸው ኢትዮጵያ አፈርስ በላልሽ አፈርስ እንሆንልሽ አራት እንጃት አሜሪካ ምን አደረገችሽ አሜሪካ ብለው የሚለምኗት ይመስላችኋል? አይደለም። ይሄ ለገላጋይ አያመችም ብለው ነው የሚሉት። ላንቺ የመጣ እኛንም ጣጣ ያረጋጋ ብለው ነው የሚሉት። ማንም ይሄንን ለመገላገል አይገባም። ይገባል አይገባም? አይደለም። አሜሪካ ሰማች። እኚህ ትልቁ ሰውዬ ማነው ስማቸው? ትራምፕ ሰሙ ማለት ነው። ሰውዬው ሰሙ ይሄንን ነገር። ሰውዬው በጠዋት ተነስተው በቢቢሲ በሲሲሲ በምናምን ሲሲ መጥተው መግለጫ ይሰጣሉ። ኢትዮጵያ አልነካንሽም እንዳትነኪን፣ አልደረስንብሽም እንዳትደርሽብን፣ እኛ ሽብርና ጦርነት አንፈልግም፣ ኢትዮጵያ በህግ አላት ይላሉ። አሁን ሰውዬው አይሉ ልሙት እንዳይሉ ፍርስ ስለው ቢሉት መጥተው በመግለጫ በሳቅ ይው ስቀው ሲጨርሱ ኢትዮጵያ ለዚህ ድፍረትሽ ኢትዮጵያ 140 ቢሊዮን ዶላር እንልክልሻለን ነው የሚሉት። ድፍረታችን ደስ ብሏቸው ሰውየው ድፍረታችን ራሱ ደስ ብሏቸው ማለት ነው። አስበባ አሁን ከአሜሪካ ጋር ጀግና አትጫወትማ። የኢትዮጵያ ጀግና ግን አሁን እንደዛ ይጫወት እኛ አሁን ልማት ላይ ነን።
ሰዎች እኮ እዛ ሆነው የነሱ መሳሪያ ብሎ ቢሰዳድ እንሄዳለን እንዴ ይስዋል ከማየው ነገር ጋር ትታገላለህ አስበው እስቲ አሁን ጧጧ ሰሞኑን እኔ ጧጧ ፑሻፕ እየሰራሁ በዚህ ሙቀትና ግለት ብድግ ብዬ መስፍኔን እዘራለሁ ብዬ አስበኸዋል? ማፊ እዘራለሁ ብዬ በሀሳቤ ራሱ ማፊ ደስ ብሎት የሆኑ ዶላሮች ምናምን ይለጥፍልኝ ታዲያ ሀሳብሽ እኮ ድንቅ ነው ብሎ ቢስተኝ አስበኸዋል? ነበረ ነቢይ ዳለው እኮ ነው የሚባል የለው እና ገብቶሃል? አንዳንድ ሲቹዌሽን ከእውቀት በላይ ነው። ነባራዊ ሁኔታ ትንቢት ያስጠላል። ነባራዊ ሁኔታ የገባህልን ቃል ትረሳዋለህ። ይኖ ገብቶሃል? ባርክ እርሰት ሸጠት ባልሰማ ጸጥ ብሎ ህዝብ ያስቀጠቅጥላል። ነባዩዋ ተነሳቻ አቡ እግዚአብሔር እንዲህ አይነት ሰዎች ያስነሳ። የተኛውን የሚቀሰቅሱ ይነሱ። ሄሎ ይነሱ። አልበዛም? እንደ ያዕቆብ ደሞዝ እኮ ቀያየሩብኝ። ጌታ ያለ ነገር በጌታ በኢየሱስ ስም ካሁን በኋላ እንዳትቀሉ። ልቀጥል። ስሙ ይበላል። በደምብ ስሙ። ጸጥ ብሎ ህዝበ እስራኤል በቀንበር ላይ አያችሁ። አንዳንድ ጊዜ እኮ መለኮታዊ ቃል ያላቸው ሰዎች ተኝተው ነው ያለቀው። መለኮታዊ ትንቢት ያላቸው ሰዎች ተኝተው እኮ ነው ያስበሉን። ተኝተው ሄይ ዛሬ ሊቀሰቅሳችሁ ፈልጋለሁ። ዛሬ እንደገና ሞቲቬት ላደርጋችሁ ፈልጋለሁ። ሄሎ እግዚአብሔር አደራ የወደቀባችሁ የወንጌል ሸክም ብላችሁ ላይ የወደቀ መለኮት የተናገራችሁ ወዳጆቼ ነባራዊ ሁኔታ ተዉት፣ እርሱት። ኪሳችሁን እርሱ፣ አካውንታችሁን እርሱ፣ ሁኔታን እርሱ። እግዚአብሔር እሱ ኤልሻዳይ ነው። ታደረው ለማሰብ ታዛሳቱኝም ሚገርም እኮ ነው መጽሐፍ። ታዛ ተነሳችና ነብዩዋ የዋዛ ናት እንዴ? የኔ አይነት ነገር ነች። እኔ እንደውም ትም የዲቦራ ሳስባ የናዝሬ ልጅ ትመስለኛለች። አንተ ተነስ ቀላታ ገለ ባደከበላ ሻንታ ባታተረሳ ባርክ አላረችው ሲል እግዚአብሔር የከነዓንን ንጉስ አሳልፌ እሰጥሃለሁ ብሎ አልነበረም አለችው። አልነበረም ወይ አለችው። ነበረ። አሁንም ፓቻ ቶራፊያስ ተነሳ። እግዚአብሔር የንጉስን ኢያቢስን የከነዓንን ንጉስ በእጅ አሳልፎ ይሰጣል አለችው። ስትለው እንዲህ አለ፣ ዲቦራ ሆይ አንቺ ከወጣሽ እወጣለሁ አለ። እዳግማት ምን ችግር የለውም እወጣለሁ፣ ግን ድሉ የሴት ይሆንብሃል አለችው። ይሆን አለ። ወጣች አብራው ወጣች። ይሄ ጦርነት ከተካሄደ ካሸነፉ በኋላ የፕሮፌት ባርቅና የፕሮፌት ዲቦራ መዝሙር ነው። ይሄ መዝሙር በደንብ ስሙ። አሁን ጦርነቱ ምን አለ? አለቀ። በማን ድል አድራጊነት? ከምን ቶሎ ተናገረው። በማን? በእስራኤል አይደለ? በእስራኤል ድል አድራጊነት ጦርነቱ ምን ሆነ? አለቀ አይደለ? ማን አሸነፈ? መሳሪያ እጁ ላይ የሌለ ጂሰስ ሃሌሉያ። የመዝሙር ዕቃ ይዞ እስራኤል አሸነፈ። ለምን? እግዚአብሔር ከሱ ጋር ነበር። ስለዚህ አሸነፋቸው። ጦርነቱ ተካሄደ። እነ ሲሳራ የጦር ጀነራሉ ሲሳራ የዋዛ እንዳይመስል ከባድ የጦር ጀነራል የሰለጠነ 40 ዓመት ልምድ ያለው እሱ ነው የሚመራው። ሲሳራ የመራው ቡድን ተሸነፈ። መጽሐፍ ሲናገር ሲሳራ ከሰረገላው ምን ወረደ። የብረት ሰረገላ ላይ ሆኖ ነበር እስራኤልን እየተዋጋ ያለው። ከዛ እየተሸነፈ ሲመጣ ከሰረገላው ወረደ ይላል። ወረደ በእግሩ ሮጠ ይላል። እመነኝ እግዚአብሔር ካገዘ፣ እመነኝ እግዚአብሔር ከደገፈ፣ እመነኝ እግዚአብሔር አብሮ ከሆነ ከአንተ የተሻሉ ይወጣሉ፣ ከአንተ የተሻሉ ያንሳሉ። አንተ እግዚአብሔር ከደገፈ ትበልጣቸዋለህ። ዘንድሮ እግዚአብሔር ከጎኑ የሆነ ያሸንፋል። ዘንድሮ እግዚአብሔር አብሮት የሆነ ያሸንፋል። ስማኝ ቶሎ ጨርስ። ወልዶ ሲሳራ እኮ እያለ ይሮጥልሃል።
ሲሳራ በላ ከዛ እየሮጠ ሲሄድ ኢያኤልን አገኛት። ኢያኤል የድሮ የሱ የጓደኛው ሚስት ነች። አሚ የሚባል ጓደኛ ነበረው። የአሚ ሚስት ነች። አሚ ሞቷል። አሁን ኢያኤል በር ላይ ቁጭ ብላለች። እየሮጠ ሲሄድ ኢያኤልን አገኛት። ኢያኤል አላት። ሲሳራ አለችው። ወደ ቤትሽ ልግባ አላት። እነሆኝ ግባ አለችው። መጽሐፍ ሲናገር ወደ ታችኛው ክፍል አስገባችው፣ ወሰደችው። ከዛ ውሃ ስጪኝ ሲላት ለአንተ ለወዳጄ እንዴት ውሃ ብላ ወተት ሰጠችው ይላል መጽሐፍ ሲናገር። ምን ወተት? ውሃ ሲላት ወተት። እነዚህ ሰዎች እኮ ከባድ ናቸው የምላቸው ያለ ምክንያት አይደለም። ከነሱ ጋር በሰላም ፓስተር 30 ዓመት እንዴት አገለገል? ከእህቶች ጋር በሰላም አችልም በትንቢትም በትንቢትም አንችላችሁ አንዱ እንደዚህ ያለ ስመክረው ታው እባክህ እኔ እኮ ራስ ነኝ፣ ወንድ ልጅ ራስ ነኝ፣ ወንድ ልጅ ራስ ነው አለ። ጥሩ ነው። እኔ ግርጌ ነው አላልኩም። እኔ ጥሩ ነው ራስ ነህ። እኔ እኮ ራስ ነህ እኮ አይደለም አላልኩም። ሴትዮዋ ግን አንገት ነች አሉ። እነሱ አንገት ናቸው። ራስን የሚያሽከረክረው አንገት ነው። ታንከረክራለች። ይቅርባሉ። ከባድ ናቸው በጣም በነገራቸው በአእምሮ በስሜት አንደርስባቸው ሰዎቹ መድኃኒዓለም እግዚአብሔር ይዞልን ነው እንጂ ግዛቸው ብሎ እኮ ስም ባይሰጣል እነኚህ ሰዎች እንዴት አገኝ ይችላል? አችልም አዳም ፍሬ ስትሰጠው ዋጋ ይችላል። እንኳን ፍሬ ኒኩላር ባንዶ ብትሰጠው ይሁት ነበር። ከእነሱ ጋር በጣም መስማማት ከእነሱ ጋር በሰላም ሰላም ለእናንተ ይሁን እህቶች፣ ሰላም ለእናንተ ይሁን። ፒሳው ልጅ ብራዘር እንደ ድሮ መስሎት እጠርግሻለሁ ታጣርጋ ትገባታል። እሱ የድሮ ጥቅስ ነው። ሴትና ድስት ካልተጠረገ አይጸዳም። እሱ የድሮ ወንድና ኮፍያ ወደ ላይ ሴትና ከዘራ ወጣች። አሁን ወደ ታች ነው የምታወርድ። ብራዘር አንደኛ መንግስት ከእነሱ ጋር ቆሞ መብታቸው በጣም ብዙ ነው። ሁለተኛ እየተማሩ ወንድም እያሉ እረጋጋለሁ ካላት እርጎ ነው የምታደርገው። ተሳፍርብሃለች። በኋላ ናቸው ብዬ ምክር እግረ መንገድ አየህ። ኢያኤልን ጥበቧን አይተሃል? ጥበባቸው ናቸው። እውነቴን ነው። ጠቢባን እኮ ናቸውና ጥበቧን ተመልከቱ። ውሃ ሲላት ሰውየው ምን ሰጠችው? ወተት። አየህ፣ አደላደለችው። አሁን ምን አታረገኝም? አሳልፋ አትሰጠኝም? እንድሞት አትፈቅድም ማለት ነው ብሎ እኮ እንዲመቻች እኮ ነው። እንዴት እንዳመቻቸችው አይታ ለአንተ ብላ ውሃ ሲላት ወተት። ፉል ክሬሙ ይሁንልህ ወየትኛው ይሁንልህ ምናምን አለችው። ሎፋት ይሁንልህ አለ። ወተት ስትሰጠው ሰውየው አላመናትም። እኔ ነግሬሃለሁ። አሁን ኢትዮጵያ ሂድ እስኪ ሂድ። አንተ ለመሄድ ያብቃ፣ አንተ ለመታጠፍ ያብቃ። እጥፍ በል እስኪ። የሴቶች መብት እጥፍ በል። የሴቶች ቁጥጥር ድሮ ቁጥጥር ነው፣ አሁን ቁጥጥር ታጠፍ። የሴቶች ምናምን የሴቶች የህግ ምናምን አማካሪ አንተ ብቻ ዙር አልኩ። የሴቶች ለወንዶችስ? ለእኛስ? ለወንዶች ለወንዶች የወንዶች ጉዳይ ቁጥር አንድ ፊልም ለእኛ ፊልም ለእነሱ ነው። እጉራሱ ለእነሱ ነው። ስለዚህ ሰላም አሉን ከእነሱ ጋር ማለት ኢያኤልን ጥበቧን ተመልከት። ውሃ ወተት ለሻላ ሰውዬ ወተት ሁለተኛ ለእንቅፍ ያበረታል። ታውቃላችሁ ነበር ቋንቋ አውተኛለህ አንተ አመቻቸችውና እንደተኛ ባየች ጊዜ የድንኳኑን ካስማ አነቃነቀችና ነቅላ አምጥታ በጆሮ ግንዱ ከመሬት ጋር አጣብቃ ገደለችው። ማንን? የእስራኤልን ጠላት ገደለችው። ከዛ ባሪክ መጣ። ነቢይ ባሪክ የረፈደበት ፕሮፌት ነው ደግሞ ይላል። ኢያኤል እናቴ አከናውና ነገር ጨራርሳ ቆጭ ብላለች። ምንም እንዳላረገ እንደዚህ ሰዎች ገባላቸው ብዬ ቆጭ ብላለች። አታስነፋ ጥሩምባ ፖስተር ላይ አላስወጣች፣
ዛሬ ፕሮፌት እንትና ዘረረው አላች ማለች ማለት እኔ እኮ ይገርምኛል ብለው ለዚህ መጣት አላት ወይ ጠላት ሲሳራ ሲላ ጠላት ወደ ኋላ ክፍል ገባ። ጠላት ዛሬ ሞተ፣ ድሉም የሴት ሆነ አለችው። ነግረን ነበር ሆነ አሸነፍን። በእግዚአብሔር በእግዚአብሔር አሸነፈ። ሰው በእግዚአብሔር ያሸንፋል። ሰው በእግዚአብሔር ይበረታል። አሸነፈ በእግዚአብሔር። ስሙኝ፣ ቶሎ ቶሎ ሊድ ስሙኝ። ከዛ በኋላ ነው መዝሙሩ ሲዘመር እነኚህ ሁለት ፕሮፌቶች በውጊያው መካከል ትንቢታዊውን ጦርነት ያልተቀላቀሉ እግዚአብሔርን ለመርዳት ጎጆቻቸውን፣ ሚስታቸውን፣ ልጃቸውን፣ ትዳራቸውን ትተው ያልመጡ ሲፈልጉ ሜሮዛውያን ናቸው። ሜሮዝ በንፍታሌም ያለች አንድ የአውራዳ ከተማ ናት። እዛ ውስጥ ነው የሚኖሩት። ሜሮዛውያን እግዚአብሔር ሲጣራ፣ ሜሮዛውያን የእግዚአብሔርን የትንቢት ጦርነት አንቀላቀልም ብለው ጥግ ይዘው ጥግ አትያዝ፣ ቸርች ውስጥ እግዚአብሔርን ያዝ፣ ሙላት ያዝ፣ ፈጣሪህን ያዝ። አሜን በይ። ቸርች ክርስቶስ ነች። ጥጋቸውን ይዘው አይመለከተንም ጦርነቱ ብለው የተቀመጡትን ሜሮዛውያን የእግዚአብሔር መላእክት አለች ዲቦራ አቤት ሲሏት ኑ። ለምን? ዛሬ ስራ አላችሁ። ምንድነው ስራችን? እግዚአብሔር ሲዋጋ እርሱን ለመርዳት ያልመጣ ህብረተሰብ ስላለ እርገሙት አለች። እናንተዬ እግዚአብሔር ሲሰራ፣ እግዚአብሔር ሲያደርግ፣ እግዚአብሔር ሲወጣ፣ እግዚአብሔር ሲዘምት ለራሳችሁ ጉዳይ ቅድሚያ ሰጥታችሁ ለእግዚአብሔር ጀርባ ሰጥታችሁ እንደማይመለከተው ሰው ጥግ የያዛችሁ ወንድሞቼና እህቶቼ ዛሬ ከእርግማን እንድትድኑ እግዚአብሔር በእናንተ እንዳይቀየም ተነስታችሁ የእግዚአብሔርን ጦርነት ተቀላቀሉ። አሜን ወሉኛ። የመላእክት እርግማን አውርዱባቸዋል፣ ይረገሙ አለች። ዋይ ኦ ማይ ጋድ። ለምን? እግዚአብሔርን ለመርዳት። አዲሱ መደበኛ ኤንአይቪ ትርጉም ከእግዚአብሔር ጎን መቆም ይለዋል። ከእግዚአብሔር ጎን መቆም በሉት እስቲ። ከእግዚአብሔር ጎን መቆም። እግዚአብሔር ጎን እግዚአብሔር ሲሰራ ስራው የኔ ነው ብሎ የማይቀላቀል ማንነት ዛሬ ሊወገድ ይገባል። የእግዚአብሔርን ስራ የሰንበዲ ስራ ማለት፣ የእግዚአብሔርን ስራ የሆነ ግሩፕ ስራ ማለት፣ የእግዚአብሔርን ስራ የቤተክርስቲያን ሽማግሌዎች ብቻ ማለት፣ የእግዚአብሔርን ስራ የሆነ ፓስተሩ ስራ አድርጎ ማሰብ እርግማን ነው። እርግማን ነው። በሀሳብህ፣ በጸሎትህ፣ በገንዘብህ፣ በእውቀትህ መተተሰካ እና እርዳኝ አብረኸኝ ቁም ያለ ዳግም አይደለም፣ ሰንበዲ አይደለም፣ ሰማያትን የፈጠረ ጅማትን የፈጠረ ሰማይ እግዚአብሔር በልናችሁ ውስጥ እግዚአብሔር ነው እየጠራችሁ ያለው። ከዚህ ከመሳፍንት አልወጣም። ነገሬን እዚሁ ጋር ነው የምጨርሰው። ቶሎ ብዬ ምዕራፍ 6 ላይ ስንመጣ ሌላ ደግሞ የእግዚአብሔርን ጦርነት የቀሩ ላሳያችሁና ከዛ እንጸልያለን። የሚገርም ደግሞ የእግዚአብሔር ጦርነት ላይ የቀሩ አንተ በየዘመኑ የሚቀር ሰው አለ። በየዘመኑ እግዚአብሔር ሲያፏጭ፣ እግዚአብሔር ሲጣራ፣ እድለኝነት እኮ ነው። እግዚአብሔርና አብረን እንስራ ማለት እኮ እግዚአብሔር ከኔ ጋር ስራ ብሎ እድል ሰጠህ ማለት ትልቅነት እኮ ነው። እስቲ ለምን አሜን አላልከኝ? ተመልከት ምዕራፍ 6 ላይ ስትመጣ ጌዲዮን የሚባል አለ። እስራኤል ተመልሳ ወደ ኃጢአቷ ስትመጣ ከመጣችበት የረፍት ጊዜ መልሶ እግዚአብሔር ለሚዲያማውያን አሳልፎ ሰጥቷታል። 7 ዓመት እየገዟት ነው። ለ7 ዓመት ሚዲያም እየቆረቆዛቸው ነው፣ እየመታች። የሚዲያምን ክፋት ላሳያችሁ። ሚዲያማውያን እንደ ሌሎቹ አይደሉም፣ እንደ ፍልስጤሞች አይደሉም። የሚዲያም ክፋት ምንድነው ስትሉ አርሳችሁ አይመጡም፣ ዘርታችሁ አይመጡም፣ ጎልጉላችሁ አይመጡም፣ ቡቃያ ሲሆን አይመጡም፣ ፍሬው ሲያዘረዝር አይመጡም። ስታጭዱ እጃችሁ ላይ ሲገባ ወደ ጎተራ ይዤ እሄዳለሁ ስትሉ የደረሰ ነገራችሁ ከእጃችሁ ላይ ይወስዱታል። ዛሬ በዚህ ከተማ የደረሰ ነገር የሚበላ አውሬ የተመታ ይሆን። በኢትዮጵያ በኤርትራ የደረሰ ነገር የሚበላ የተመታ ይሆን። የደረሱ ልጆች የሚበላ፣ በሲጋራ የሚበላ፣ በሐሺሽ የሚበላ አንተ ውሰድና አሜን በለኝ። ባቲ ደረሰልኝ ስትል ልጅህን የሚቀማ፣ የደረሰ ጸጋ የሚቀማ፣ የደረሰ አገልግሎት የሚበላ የከተማ አውሬ ቢዝነስ በቀለ ስትል ከእጅ ላይ የሚወስድ አሁን የተወጋ ስማ
በኋላ አንተን ከሚወጋ አሁን ከኔ ጋር አብረህ አትወጋም? ትወጋለህ። አብረህ ትወጋለህ አትወጋም? ጩና ወጋው በለኝስ ሂዳ ይሁን በእናታችሁ የሚጠቅማችሁን ነገር ነው እየተናገርኩ ያለው። በደንብ ስሙ ጆሮ ስጡኝ። ሚዳማውያን 7 ዓመት የእስራኤልን የደረሰ ነገር ከእጃቸው ነው እየወሰዱ መብላት፣ ላባቸውን አንጠፍጥፈው የዘሩትን ወይን ከእጃቸው ነው ጎተራቸውን ባዶ የሚያደርግ ሰርታችሁ ወጣችሁ ለፍታችሁ 24 ሰዓት ቆማችሁ እስቶክ ብላችሁ ሩጣችሁ ሌሊት የላችሁ ቀን የላችሁ የደረሰ ነገራችሁን ከእጃችሁ ላይ የሚበላ የተመታ ይሁን። አሜን። የተመታ ይሁን። አሜን። የተመታ ይሁን። አሜን። ስሙ በጌታ እነዚህ አይነት ናቸው ሚዳማውያን። ተመልከቱ መጽሐፍ ቅዱስ ሲናገር እግዚአብሔር ጌዲዮን ተብሎ ወደሚጠራ ሰው መጣ ይላል መጽሐፍ ሲናገር። ወደማ ጌዲዮን በወቅቱና በሰዓቱ ምን እያደረገ ነው ስትሉ ሚዳማውያንን ፈርቶ በወይን መጥመቂያ ውስጥ ምን እያደረገ ነው? ስንዴ እየወቃ ያለ ቦታው ነው ያለው። በምን? በፍርሃት ምክንያት። ከዛ እየወቃ ኮቴ ይጠብቃል። ካሁን መጡ ሚዳማውያን መጡ። አሁን ይሄንን የደረሰውን የሞቃውን ነገር ከእጅ ሊወስዱት ነው ሲል የገመተው ኮቴ ቀርቶ ያልገመተው ኮቴ መጣ። የማ የእግዚአብሔር ኮቴ። believe me እመኑኝ በ18 የግድያ ኮቴ አይደለም የሚመጣ፣ የጥፋት ኮቴ አይደለም የሚመጣ፣ የፈራው ኮቴ አይደለም የሚመጣ። አሁን ነፃ የሚያወጣ ነገርን የሚቀይር ቤትን የሚቀይር ነገርን ወደ ጎተራ የሚመልስ የእግዚአብሔር እጅ ወይ ካቶራ ቢያናስ አታ የተገመተው ቀርቶ ያልተገመተ እግር መጣ። አሜን። እመነኝ በ18 ውጤታማ የሚያደርግህ እግር፣ ስኬታማ የሚያደርግህ እግር ወደ ቤትህ ይመጣል። አንተ ከዛ በጣም ሲናገር እንደዚህ ጌዲዮን ሃሌሉያ የኔ አባት የኔ ንጉስ የኔ ዝርግፍ ጌጥ የኔ ውብ እንዲህ አለ። ጌዲዮን እየሮጠ ወጣና ሲያይ ፈጣሪ ነው። ፍጡር ቀርቷል፣ ፈጣሪ መጥቷል። ጌዲዮን አቤት አለ። ሚዳማውያንን እንዳንድ ሰው አድርገህ ትመጣለህ አላለው። ብሎት አልነበርኩ ብሎታል። ሚዳማውያንን እንዳንድ ሰው አድርገህ ትመጣለህ። ለማ ለጌዲዮን ማን ነው? ፈሪ፣ ስራው የገለጠው ከተማ ሁሉ ያወቀው ወይን መጥመቂያ ውስጥ ወስዶ ስንዴ የሚወቃ ሰውዬ እግዚአብሔር መጣና ኮከብ የዓመቱን ፈሪ አገኘና የዋንጫ ተሸላሚ ፈሪ አግኝቶ እግዚአብሔር ጀግና ቢያወራውስ ካለህበት አትሞስፌር ውጭ እኮ ነው የሚያወራው። እግዚአብሔር ከእይታ እኮ የበለጠ ነው የእግዚአብሔር ወሬ። እንዳንተ ባነሰ እኮ አይመጣም እግዚአብሔር ሲመጣ። እንዳንተ በወረደ አይመጣም እኮ እግዚአብሔር ሲመጣ። እንደራሱ ዓለም ነው የሚያወራው እግዚአብሔር። እግዚአብሔር እንዳንተ መንደር አያወራም። መንደርተኛ አውሬ አይደለም እግዚአብሔር። አቅሙን ነው የሚያወራው፣ አቅምህን አያወራም። ገላገል ካሳ አገኝ እግዚአብሔር ምን አይነት እጅ ነው አከለ ሲያልቅ ተገኘ ወይ ማገኖ ማስ ኢየሱስ ይባረክ። አሜን። ሃሌሉያ ስማ ትንሽ ሰፈር ላይ አይደለም እሱ የዓለሙን ነው የሚያጋባብን። ከአንተ ዓለም ተነስቶ ሳይሆን ከራሱ ዓለም ያወራል እግዚአብሔር። የአቅሙ ድርጅት ራሱ ጋር እንጂ አንተ ጋር አይደለም። ያመነው ራሱን እንጂ አንተን አይደለም። ሳትኖር የኖረ ስለሆነ በመኖር ውስጥ ሊያኖር ይችላል። ስለዚህ የፈራኸውን ቀን ኖሮታል። ስለሚያውቀው ቀን እንጂ ስለምገባበት ቀን አይደለም የሚያወራ። እሱ ነው ቀዳሚም ነው። ዘላለማዊ ዛብ በዘላለም በዚህ ዘላለም በዚህ አሜን። ሃሌሉያ ማጣና ጋር ያውዳል እንዳንድ ሰው አለ ማን እኔ ነው አለ እንደከማ ማገድ እኔ ነው አለ አዳም ሌላ ለማን ነው
ነው እያወራ ያለሁት። ቢ ላይ ላለው ላንተ ፈርታ ለተደበቅከው ትንቢት ይዘህ ጎንበስ ላልከው ህልም ይዘህ ላነስተው እውነት ይዘህ ዳር ያስከው ላንተ ነው የማወራው። የሰማይ አምላክ እግዚአብሔር እንዲህ ይላል፣ ትመታቸዋለህ፣ ትመታቸዋለህ፣ ታደቃቸዋለህ፣ ታደቃቸዋለህ። አሜን በላያቸው። እጅህ ላይ ይጥላቸዋል። believe me እጅህ ላይ ይጥላቸዋል። hey 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 I receive it. አላውቅም አንተ ሰው ይነለቅልህ። አሜን እኔ ግን አላውቅልህ። አሜን ጂሰስ አሜን ጂሰስ አሜን። ባዘት ወጥተህ የሚመስል ትልቅ ደመና ዙሪያ ላይ ሲሽከረከር እያዩ አሜን ኢየሱስ ጌታ አሜን ጩና አሜን በል። አሜን እግዚአብሔር መጣ። ማን ያልኩ የመሰለ እግዚአብሔር እኮ ሰማይና ምድርን የፈጠረ ጌታ እንደ አንድ ሰው ወክ አድርጎ መጥቶ ካንት ከሲምፕል ሰው ጋር ያወራል። አቤት ምን እንዳንድ ሰው አድርገህ ተመጣ ወይ የቦታ የሰፈር የሰው ስህተት ነው። ትንሽ እግዚአብሔር የተሳሳትክ መሰለኝ። ጋሻ አንበሳ አሉ። በቀደም አንበሳ ደፉ፣ አንበሳ ሚልፉ፣ ድፎ ሚልፉ። እግዚአብሔር አድራሻም ሰው ተሳስቶ አያውቅም። በሚጥጥያ አይምሮህ ትልቅ አእምሮ ልታስቀይር አትሞክር። የእግዚአብሔር ትንቢት ከመንደርህ የሚነሳ ሳይሆን ከመንደሩ ነው። ዓለሙን ያወራህ እግዚአብሔር ትክክል ነው። አንተ ሰፋዋ በትንቢት አቅም ስማ አለ እኔ ነው አንተን እንዴት ላስረዳ በመረጃ እንከራከር አለው። እግዚአብሔር እንኳን በመረጃ እንከራከር። አንደኛ ከቤተሰቤ ታናሽ ልጅ ነኝ። ታላላቆች እያሉ ዘሎኔ ላይ እንዲህ አይነት ራእይ ይመጣል አግባብ እንደሆነ እኮ እያለው ነው እግዚአብሔር እንኳን አንደ ሁለተኛ ከነገዴ ቢንያማዊ ነኝ። ሌላ ጀግና ነገድ እያለን ቡራ ከረዩ የሚል ስንት ይላል እኔ ጋር ናቸው። ቢንያም በእንደዚህ አይነት ነገር በፍጹም አይታወቅም። ቢንያም በትከሻ መካከል ለሽ ማለት ነው ስራው። ተማምኖ ነዋሪ ነው። እንደ ጦረኛ ታደርገዋለህ ቢንያምን እያለው እኮ ነው ገብቷል። ይሁዳ እያለልህ ሌሎቹ እያሉልህ ጦር የለመዱ እኔ ጋር መጥተህ አረ እንተሳሰብ ጃል ምን እያልክ ነው? ሶስተኛና የመጨረሻውና ዋናው ሐሳብ እየሰራው ያለውት ነገር ምግባሬ ማንነቴ አስረዳህም እንንን አልተረዳኸኝምን? ፈርቼ እየወቃው ወይም መጥመቂያ ውስጥ ያለውትን ሰውዬ አድራሻ አትጠቁመኝም። ከዘላለም ዓለም በፊት አውቃለሁ። ፓስተር ይቦቴ ላውጣት ይችላል። አመሰግናለሁ። ክብረት ይስጥልኝ። ነገሬን ልሰብስብ ልጨርስ ሳጨርሱ ሊጨርስ ኢየሱስ ማን ጌታ ነው። እስቲ አንድ ሰው ጌታ ነው ይበል። ጌታ ነው። እናታችሁ ስሙ። አላህ እግዚአብሔር እንደዚህ ያለ የምሬን ነው አለ። በእናታችሁ አጠገባችሁ ያለው ሰው ዞር በሉና የመጣው የምሩን ነው ማለት የምር ለካ እግዚአብሔር ከመጣ መላሽ የለውም። አንተ ያንተ ምርጥ ቃላቶች እግዚአብሔርን ከዓላማ አይመልሱትም። እግዚአብሔር መጣ የምር ነው አለውና ምን ቢለው ጥሩ ነው? ተነሳ ሂድ ውጣ፣ እኔ ካንተ ጋር ነኝ፣ ትመታቸዋለህ፣ በዚህ በጉልበትህ ሂድ፣ አቅም አንተ ውስጥ አለ ብሎ ትርፍ። ከዛ ሳትሉ ጌዲዮን እግዚአብሔር ተናገረኛልና ተነሳና ወደ 23,000 የሚጠጉ ሰራዊቶች ሰበሰበ። ስንት? በእናትህ ንገረኝ። 23,000 ሰራዊት ሰብስቦ ወደፊት ሂድ ይልልሃል። ማንን ይዞ? 23,000 ሰራዊት ይዞ። እግዚአብሔር እኮ ለሱ ነው የነገረው። ተነሳ ሂድ ውጣ ትመታቸዋለህ ሲለው ፈሪ ድሮ ማጀብ ይወዳል። ታውቃለህ አይደል? የፈሪ አቅሙ አጀቡ ነው። በአጀብ መካከል አይተሃል አይደል? አውራ ዶሮም እንኳን አንበሳ ይሆናል። አውራ ዶሮም እኮ 6 እንስት ሴቶች ዶሮች ከከበቡት ብራዘር ይወፍራል እኮ። ማንንም አይፈራም። መንግስት አይፈራም። አይተው እንጂ ልባል ራሱ ስትጠጋው አውራ ዶሮም እኮ በስብሰባ አይፈራም። ሰበሰባል 23,000 ሰራዊት ሰብስቦ ወደ ቢት ወደ ግራ ወደ ቀኝ ተረብ ድርብ ይልላል። እግዚአብሔር መጣና ከፊት ለፊት ቆመ። ወደ እንጃ ተናገርከኝ ሚዳማራን አፈቀደ ሌላ ባላቸው በእነኝም አለው እግዚአብሔር ነው በእኔ ማለት
ጠቅላላ የሰራዊት ወስደህ ወንዝ ላይ ውሃ ጠጣዋል። አልጠማውም እኮ በያለው ካለ ነርቭ ይሰማዋል። አለመጣጣት አቅም ታጣለህ፣ ትላሽቃለህ፣ ዜሮ ነው የምትሆን። ይዟቸው ወንዝ ጠጡ ሲላቸው እንደ ውሻ አልጠጣም ሰራዊቱ ጠቅላላ 22700 ሰራዊት አጎንብሶ እንደ ውሻ ላሰ። ገና ውሽ የውሻ ስፒሪት ውስጥ ነው ያለ። ይሄ አይሆነኝም ማለት ይሄ ለኔ ሰራዊት ብቁ አይደለም ማለት ይሄ በምላሱ አጎንብሶ እንደ ውሻ የጠጣውን መልስልኝ መልሰው እና ይሳውና ወራዳ እንደ ምን እየተከናወነ ነው ሲል 300 ተረፈው ከ23300 22700 አራግፎ እግዚአብሔር 300 ሰጠው። ወይ አልገባኝም ማለት ከማን ነው ውጊያው? ከስልማና ጋር ከዛብልኤል ጋር። ዛብልኤልና ስልማና የታወቁ የጦር ጀነራሎች ከወረወሩ ምን ይሄንም ነው የማይፈሩሹት። ሮጠ አታመልጥም ከቀስታቸው። የሰለጠኑ የሚዲያም ኃያል ጠንካራ ዛብልኤልና ስልማና ይባላሉ። ከነሱ ጋር ጦርነቱ ዛብልኤልና ስልማና ስንት ሺህ ሰራዊት ይዞ መጥተዋል መሰለህ? 21000 ጥሩ ተመጣጥነው ነበር። 21 ለ23 ቅርብ ነበረ። አሁን እግዚአብሔር ሙልጭ አደረገና 21000 ሰራዊት በ300 እንጋጠማለን አላለም? አቤት የእግዚአብሔር ካልኩሌሽን! እግዚአብሔር ሆይ አለ ድሮ ፈሪ ነኝ ተወይ ብዬ ነበር፣ አሁን ልታስፈጀኝ ነው እንጂ በ300 ሰራዊት ከነዚህ ሰዎች ጋር እችላለሁ ሲል ሄድና ገንቦ ሰብስባል። ጭራሽ ጦርነቱ በገንቦ ነው። መገኖ ጭራሽ በማሰሮ ጦርነት ሩሲያ ሰምታለች። የሙት ሰምታለች ወይ? የአባቶቻችን አምላክ እግዚአብሔር በገንቦ እንደሚያሸንፍ ያለው ነገስታት ይህን ጉዳይ ሰምተው ይሆን ብሎ የሚሄድ ሚሳኤል ያላቸው የሰው ውስጥ ወደ ውጭ የሚጎትት መሳሪያ አየር ላይ ሲበተን እየክ ከተነፈስክ ወደ ውስጥ ገብቶ እንደገና ወደ ውጭ ሰውነትን የሚያወጣ መሳሪያ ባለበት አለ። ገንቦ በማሰሮ ነው የምጥላቸው ብሎ ቁጭ መድኃኒዓለም ባለመብት ነው። ከዛ 300 ገንቦ ሰበሰበልህ ከየሰፈሩ ገንቦ አበሉ። እግዚአብሔር እያዋጋ ብድር ትሄዳለህ። የጦሩ አዝማች ራሱ ተበዳሪ አለ። ስሎ ፌር ነው እንዴ? ምን እየተከናወነ ነው እዚህ ከተማ? ይህ ምን እየሆነ ነው? እግዚአብሔር በገንቦ ድል ይሰጣችሁ። ባላሰባችሁ ትንሽ ነገር ትልቅ ሊሰራ ያልተገመተ ነገር ምድሪቷ ላይ ሊያደርግ ያመነ የትንቢት አፍ ቃሌን ወስዶ አሜን ይበል። ልቀቀኝና በደንብ አሜን በል። ኢየሱስ ጌታ ነው። ታዲያ ከማሳታ አትፍራ በታጠቀው አይደለም ባለ ገንቦ ሰብስቦ እንደመጣ አቤት አንተ ካልክ ብሎ ገንቦ ይኸው እግዚአብሔር ተበድሬ አገር ገንቦ ከሰፈሩ ሰብስቤ አምጥቻለሁ ሲሉ ምታው የሰው ገንቦ ተበድሬ ማምጥቻ አፈራርሽ አረዳው ታው እግዚአብሔር ምታው ይያል ምኑ ገንቦ ባዶ ገንቦ አራበት ይሉኛል። አሪው ክሬዚ የሚለኝ እኮ ኮሜንት ሰጪ አይጠፋ። አረ ታው እግዚአብሔር ታው ምታው ይያል ምኑ የማሰሮ ጦርነት ይሽራው አይደለም። የማሰሮ ጦርነት ገገገው 300 ሲያደርጉት እግዚአብሔር ጠላቶቻቸው ጆሮ ላይ እንደ ፈንጂ እንደ ታላቅም ሰራዊት ድምፅ አደረገባቸው ይላል። ይህንን በሰሙ ጊዜ አምላካቸው እግዚአብሔር መጥቷል ብለው ጥላቸው ከላያቸው ላይ ተገፈፈ ይላል። በያዝከው አይደለም ባለህ በእግዚአብሔር ትረታቸዋለህ። እግዚአብሔር ካንተ ጋር ተጀምሮ ከተማውን ታሸንፋለህ፣ ምድሪቷን ታሸንፋለህ። ወሳ አሜን አትረኙ ወይ አታ ጥላቸው ነው አለ። ጦርነቱ ጥላቸው ከተወሰደ በኋላ ነው የተጀመረው።
which means ምን ማለት እንደሆነ ልንገራችሁ ያለቀ ኳስ እንደማየት ነው ያለቀ ኳስ አሁን ፈርታችሁ ታውቃላችሁ ያርሰናል ወዳጆች አይታችሁ ለይ ስለ አርሰናል አልነግራችሁም እኔ እሱን አይደለም እነግራችሁ ግን አሁን ኳስ አለቀ እንበል ከፋጨ 90 ደቂቃ ተጠናቀቀ 3-1 አልቋል ጨዋታው ከዛ በኋላ ሲደገም ቁጭ ብለህ ተሰጋለህ ካለ ወስደን ነው የምንጸልየው አንተ ደህና አይደለም ከራስ ጋር አይደለም ብራዘር ያያው እንዳሸነፉ አውቀህ እንደገና ቴሌቪዥን ላይ ቁጭ ብለህ ዘራፍ ያልኩ ብርጭቆ ከሰበርክ ትጠመቃታለህ ሰውየው ነገር እኮ ነው የምልህ አይሆንማ ይሆናል እንደው ጨዋታውን ያላዩና ውጤት ያላወቁ ሲጨናነቁ አንተ በዛ ጋር ካለ አይቻለሁ ይሄ አትጨነቅ 3-1 ነው ብለህ ነው የምታልፈው ሰውየውን ተጣብታረው እግዚአብሔር መጀመሪያ ወሰደባቸው ግርማቸውን አቅማቸውን ጉልበታቸውን መሳሪያ ይዘው ባዶ አረጋቸው ዊዛውት ኤም ታውቃላችሁ አይደል ሰራዊት ምንም ነው ለዚህ ነው እኮ ዓላማን ይዞ እንደተሰለፈ ሰራዊት ታስፈራለሻል ሰራዊት መሳሪያ ይዞ ሳይሆን የሚያስፈራው ዓላማ ይዞ ነው የሚያስፈራው አሜን በለኝ እዚህ ዓለም ላይ ከባድ ማን ነው ካልከኝ የታጠቀ ሳይሆን ዓላማ የያዘ አሜን አትለኝም ወይ መሳሪያ የያዘ ሳይሆን ዓላማ የያዘ ሰው ከባድ ሃሌሉያ ጦርነቱ ተጀመረ ውጊያው ተጀመረ ደንቦች የመጀመሪያው ዙር ሲጠናቀቅ ከሚዲያም 6000 ወደቀ ይላል ዋዮሳይ ከእስራኤልስ ምንም 300 ከጦርነት በፊት እንዳሉ አሁንም ከጦርነት በኋላ 300 አሉ 6000 ወርቆ እንዴት ነው ከዚህ አንድ ሰው ማይወጣው ቀድሞ የመታ እግዚአብሔር ስሙ ይባላል አላህ ፎቶዎች 6000 ጥለው እነሱ ደከማቸው እንጂ አላለቁም አልሞቱም ለዚህ ነው መጽሐፍ ሲናገር ቢደክሙ ያሳድዱ ነበር ከዛ ሁለተኛው ጦርነት በቀልቀር ሊካሄድ ሲል ቀልቀር ላይ 15000 ሰራዊት ይዘው ስልማናና ዛብሌ ሲጠብቋቸው ከሱ ጋር አብረው የወጡት 300 ዘማቾች ስለተራቡበትና ስለደከማቸው ለጲኒኤል ሰዎችና ለሱኮት ሰዎች ደብዳቤ ላከላቸው መልእክተኛ ላከ የሱኮት ሰዎች አሜን ከኔ ጋር ያሉት እነኚህ ወንድሞች የእግዚአብሔርን የትንቢት ጦርነት እየተዋጉ ደከማቸው ራባቸው እነሱ ሙሉ ጊዜያቸውን ሰጥተዋል እናንተ ሙሉ እንጀራ ስጡን ብሎ ላከባቸው በኋላ መጽሐፍ እንዲህ ይላል አላገዱበት ይላል ቀለዱበት ይላል የጲኒኤል ሰዎች አለ እነሱንም ሲልክባቸው እነሱ እንደ ሱኮት ሰዎች አደረጉበት ይላል ከዛ እንደዚህ አለ የሱኮት ሰዎች እመለሳለሁ ሲያድሰው እመለሳለሁ ዩሲ ምን እንደሆነ ታውቃለህ የመሰላቸው የማይመለስ ለምን ከ15000 ዛብሌል ከሚመራው ሰራዊት ጋር ይሄንን የደከመ 300 ሰው ይዞ ሄዶ ተዋግቶ እንዴት በህይወት ይመለሳል ብለው ነው ያሰቡት እመነኝ በህይወት ትመለሳለህ ጠላት እንዳወራው አይሆንብህም እንደ ጎረገ ቃል አይሆንብሽም አንድ ሰው ይጮና እመለሳለሁ በጅል ታጅበህ አምሮብህ ሬሳ አይደለም የሚመለሰው አላችሁ አለ እመለሳለሁ የጲኒኤል ሰዎች አላችሁ እመለሳለሁ ስሙ አለ የሱኮት ሰዎች እመለሳለሁ ስመለስ በእሾህ በኩርንችት ገርፋችኋለሁ የጲኒኤል ሰዎች አትርሱ ስመጣ ከተማችሁን ገለብጠዋል አቃጥለዋል እግዚአብሔርን ለመርዳት አልመጣችሁም ብሎ ሄደ በቀልቀል ሁለተኛው ጦርነት ከተካሄደ በኋላ ነገር ሲጠናቀቅ ስልማናንና ዛብሌልን ይዟቸው አልመጣ እመነኝ ይዛ ነው የምትመጣው ዳዊት የጎልያድን አንገት ይዞ ተመጣ ራሱን ይዞ ተመጣ ጠላትን ይዘህ ትመጣለህ ጦሩ አይወጋህም አትሞት አንድ ሰው ይልቀቅና አሜን መጽሐፍ ሲናገር ጲኒኤልን አቃጠላት የሱኮትንም አለቆች ራቁታቸውን ገረፈ እግዚአብሔር በተነበየው የእግዚአብሔር ጦርነት አላበራችሁም አብራችሁ አልወጣችሁም ሲል ከተማቸውን በሳት ለኮሰ እናንተ
የትንቢቱን ጦርነት ተቀላቀሉ። እግዚአብሔርን ለመርዳት አታመንቱ። ደግመህ አታስብ። ያው ነው ማለት ድጋሚ እንኳን አታስብ። ከእግዚአብሔር ጎን ለመቆም ደግመህ አታስብ። ለአንተ ክብር ነው። አሜን አሜን አሜን። ነው አብረስኩ ለዳግምሻ መጨረሻውን ሐሳቤን ብቻ ልናገርና እቺን ስሙኝ። እዚህው መሳፍንት ላይ እቺ ብቻ ስሙኝ። 5 ደቂቃ ውስጥ ጨርሳለሁ። ስሙኝ። ምዕራፍ 19 እስከ 21 የመጨረሻው ክፍል እዛ ጋር ነው የምታገኙት። የቀረሰው ላሳያችሁና እዛ ጋር እንጨርስ። መጽሐፉ 19ኛው ምዕራፍ ቁጥር 1 እንዲህ ይላል፣ በዛ ዘመን ንጉሥ ባልነበረበት ዘመን ይላል። ሰምታችሁኝ? ምን ባልነበረበት? ንጉሥ ባልነበረበት ዘመን አንድ ሌዋዊ ካህን ነበረ። ሚስቱም በላዩ ላይ አመነዘረችበት። ትታውም ከኤፍሬም ወደ ቤተልሔም ወደ አባቷ ሄደች። 4 ወር ሊጠብቃት አልተመለሰችም ይላል መጽሐፍ ሲናገር። የሰማችሁ ነው። 4 ወር ጠበቃት። ጨዋ አገልጋይ ነው። ሚስቱ አንድ አመነዘረችበት። በቂ ሪዝን አለው። ሁለተኛ ትታው 4 ወር ቆየች። ቢጠብቃት አትመጣም። በኋላ ሎሌውንና አህያውን አነሳና ወደ ቤቱ ሊመልሳት ሄደ ይላል። ጉድ እኮ ወደ ቤቱ የት ሄደ? ወደ ቤተልሔም። ከኤፍሬም ከተራራማው ሀገር ወደ ቤተልሔም ሄደ ይላል። ወደ ቤተልሔም ከሄደ በኋላ ሚስቱን አገኛት። ከአባቷ ቤት ሄዶ እንደገና ምን ይሁን ብለሽ ነው ብሎ ነይ እንውጣ እንሂድ ብሎ ሲል አባትየው ብሉ ሲሉ ጠጡ ሲሉ የኔ ደግ ነገር ናቸው። ብሉ ሲሉ ጠጡ ሲሉ ብሉ ሲሉ ጠጡ ሲሉ አስረፈዷቸው። በኋላ ተነስተው ሚስቱን ይዞ ጓዙን ይዞ ወደ ኤፍሬም ወደ ሀገሩ ሲመለስ በሱኮት በጊብዓ መሸበት ይላል። ጊብዓ የሳውል ከተማ ላይ ታውቃላችሁ አይደል? በጊብዓ መሸበት ይላል። በአደባባይ አካባቢ ተቀመጠ ይላል። ቁጭ አለ፣ መሸበት፣ ግራ ገባው። ወዴት ነው የሚሄደው አለ። ከዛ በኤፍሬም ይኖሩ የነበሩ ሽማግሌ ገበሬ በአደባባይ ተቀምጦ ሌዋዊ ካህኑን አገኙት ይላል። በኋላ አንተ ዛሬ በዚህ አደባባይ አታድርም፣ ስለምን እዚህ ሆንክ ሲሉት መሸብኝ፣ ወደ ሀገሬ ወደ ኤፍሬም ሲሄድ በጊብዓ መሸ። አንዳንድ ጊዜ ይመሻል እኮ የሆነ ቦታ አልማችሁ ስትሄዱ መሀል ላይ ይመሻል። ደግ ሰው ይስጣችሁ ጌታ። መሀላችሁ ላይ የሚመጣ ሰው ይስጣችሁ። ለምን አሜን አላላችሁ? ተው ግን የላችሁም። 30 ዓመት ያገለገለ ሰው ሲመርቅ ይደርሳል አሉ። ተው ይሻላችኋል። አሜን በሉ። አንተ መሀል ላይ እኮ ይመሻል፣ መሀል ላይ እኮ ይረፍዳል፣ መሀል ላይ እኮ ገፍተህ እጥረት ያጋጥማል። ወይኔ አትልም? ብዙ ነገር አፍስሰህ ጊዜህን፣ ገንዘብህን፣ ምንህን፣ ጉልበትህን ጨርሰህ የሆነ ነገር እሰራለሁ ብለህ መሀል ላይ ያልቅብሃል እኮ። የሚያስቀጥል ትውልድ ይስጣችሁ። አንተ እኚህ ሽማግሌ በፍጹም ነውር ነው። እንግዳ አደባባይ ላይ አያድርም። ወደ ቤቴ ግቡ፣ እግራችሁን በውሃ አጥባለሁ፣ ለአህዮችም ገፈራ አለኝ አለ። ገፈራ የአህያ ምግብ እሰጣለሁ። አስገቡት ይላል መጽሐፍ ሲናገር ከነሚስቱ። እዚህ ጋር በደንብ እንድትሰሙ ይፈልጋሉ። ከባድ የሆነ ጦርነት በቢንያምና በእስራኤል መካከል በምድር ላይ ከዚህም በፊት ከዚህም በኋላ የማይሆን ነገድ ሙሉ ደሙ እንደ ወንዝ የሰው ልጅ ደም እስኪፈስ በእስራኤል ታሪክ ተመዝግቦ የተቀመጠ ጦርነት በወንድማማቾች መካከል ላይ የተካሄደ። እስራኤልና ቢንያም ናቸው የተዋጉት። የቢንያም ነገድ እስኪያልቅ አንድ ነገድ አስበው እንግዲህ ነገድ አስብ፣ ኦሮሞን አስብ፣ ከምባታን፣ ሀዲያን አስብ፣ ወላይታን አስብ፣ አማራን አስብ፣ ትግሬን አስብ። አንድ ነገድ ሙሉን እስኪያልቅ መዋጋት ማለት ምን ማለት ነው? ይሄ ጦርነት የተጀመረበትን ነው እየነገርኳቸው ያለው። አስገቧቸው አነሱና ሽማግሌው። ከዛ የከተማው ምናምንቴ ይላል መጽሐፍ። ምን አይነት ናቸው ምናምንቴዎች? ወንድ ከወንድ የሚተኙ መጽሐፍ ቅዱስ ምናምንቴ ነው የሚላቸው። የከተማው ምናምንቴዎች ተሰብስበው እሽማግሌው ቤት መጡ። እሽማግሌው ቤት በር ላይ ቆመው በቤት የገቡትን እንግዶች አውጣ፣ ከእርሱ ጋር እንተኛለን። በላተ ሽማግሌው ወጥተው እንደዚህ ያሏቸው፣ እንግዳ ይሄ ነው፣ እባካችሁን ምንም አታድርጉብኝ፣ የኔ እንግዳ ነው። ይልቅ ወደ
እንደማያውቁ ደናግል ሁለት ሴት ልጆች አሉ እነሆት እነሱን እንዳሻቸው አድርጉ አላሉ። የሚገርም ነው። ድሮ ለካ ከልጅም በላይ እንግዳ ይከበራል። እንዴት ምንም የማያውቁ ልጆቻቸውን እንግዳው ከሚነካ እነሱን አበላሹ፣ ህይወታቸው ይበላሽ፣ ዘመናቸው ይበላሽ ይሻለኛል እሱን ከምነኩብኝ ብሎ አይገርምም? ለእንግዳ ያላቸው ሪስፔክት አይሆንም ሲሉ አውጡት እምቢ አሏቸው። በኋላ መጽሐፍ ሲናገር ሚስቱን አወጧት ይላል። ከመሃላቸው ወሰዷት። የከተማው ወንዶች በሚስቱ ላይ አደሩባት ይላል መጽሐፍ ሲናገር። ተኟት፣ ከተማ ሙሉ ወንድ። ከዛ ሊነጋጋ ሲል ለቀቋት ይላል። በኋላ መጽሐፍ ሲናገር እንደዚህ ይላል፣ መታ በሽማግሌው በር ላይ ወደቀች ይላል። ይሄ ሌዋዊ ካህን ጠዋት በማለዳ ወደ ሀገሩ ሊሄድ ሎሌውንና አህያውን ይዞ ሲወጣ በሩን ሲከፍት እርሷ በደጃፉ ላይ ወድቃ ነበረ። በኋላ እንደዚህ አላት፣ እነኋት እንግዲህ ምን ትያለሽ? ተነሺና ወደ ሀገራችን እንሂድ አላት። እርሷም ሞታ ስለነበረ አልመለሰችለትም። ኦ ማይ ጋድ አይነት ስብራት ነው። ሞታ ስለነበረ አልመለሰችለትም። ሬሳዋን አልተውም ብሎ ተሸክሞ አገሩ ኤፍሬም ገባ። ወደ አገሩ ወደ ኤፍሬም ከገባ በኋላ ከሰውነቷ 12 አካል ቆርጦ ለእስራኤል አለቆች ላከላቸው። በምጽጳ ታላቅ ስብሰባ ተደረገ። የእስራኤልም አለቆች እነሆ ምንድነው የሰው 12 አካል ቆርጦ የላከ ማን ነው ሲሉ ሌዋዊው ካህን ከመሃል ብድግ ብሎ እጁን አንስቶ አሁን እኔ የነገርኳችሁን ታሪክ ነገራቸው። የእስራኤል አለቆች ቁጣ ሞላባቸው። ወደ ቢንያማውያን ደብዳቤና ሰው ላኩ። ቢንያማውያን ከመካከላችሁ ምናምንቴዎችን አውጥታችሁ ስጡን በእጃችሁ ብለው ላኩባቸው። ቢንያማውያንም በእጃቸው ላይ ስለነበሩት የግራኝ ቀስት ወርዋሪዎች በወረወሩ ጊዜ ድንጋይ ጸጉር የማይስቱ ቀስተኞች አብረዋቸው ስለነበሩ ተመክተው ከምናምንቴዎች ጋር አብረው አንሰጣችሁም አሏቸው። በምጽጳ ጦርነቱ በይፋ ተጀመረ። የእስራኤል ነገድ እንዳለ ለዘመቻ ተነሳ። በመሃል ግን ገባኦናውያን አልነበሩም ይላል። ከባድ ውጊያ ተደረገ። ኃይለኛ እልቂት ሆነ። መጽሐፍ ሲናገር በኋላ ከቢንያማውያን 600 ሰው ተረፈ ይላል። ከአንድ ነገድ 600 ሰው ተረፈ። ሩጠው ሬሞን ተብሎ በሚጠራ በተራራ አለት ስር ነፍሳቸውን ለማትረፍ ገቡ ይላል መጽሐፍ ሲናገር። ሸሽተው ነፍሳቸውን ለማዳን ገቡ። 600 ከአንድ ነገድ ሲቀር ጦርነቱ ቆመ። የእስራኤል አለቆች እንደገና በምጽጳ ድጋሚ ጥሪ አደረጉ። የለቅሶ የዋይታ ወንድማችን ከመሃላችን ለምን ይጠፋል የሚል። አሁንም በድጋሚ ከገባኦን አንድም ሰው አልመጣም። መጽሐፍ ሲናገር ሕፃናት እንኳን አልመጡም ይላል። ሕፃናት እንኳን እንደዚህ አይነት ግርግር ደስ ይላቸውና ይመጡ ነበር ወትሮ። አሁን ከሕፃን መሃል እንኳን የመጣ የለም። ገባኦናውያን ወንድሞችን እናድን የሚለው ዘመቻ ላይ የሉበትም። እንደገና ደግሞ ተሰብስበው በእግዚአብሔር ፊት በማልቀስ ወንድማችን ለምን ያልቃል እናስቀጥለው ወንድማችንን የሚለውን ምክር ለመማከር ቢጠሩ አይመጡም። አይመለከተንም ብለው ቀሩ ይላል መጽሐፍ ሲናገር። ያኔ የእስራኤል አለቆች ሲፈልጓቸው ገባኦናውያን በመካከል አልነበሩም። 12,000 ሰራዊት ለብቻ መልምለው ሂዱ፣ ወደ ገባኦን ተቀምጠው ያሉባትን ከተማ በእሳት ለኩሷት፣ ጎጆቻቸውን አፍርሱ፣ ሕፃናቶቻቸውን ግደሉ፣ አዛውንቶቻቸውን ሁሉ ግደሉ። ገባኦናውያን ምን ይመጣብናል ብለው ቁጭ ብለው ቡና ሲያፈሩ ከተማቸው በእሳት ነደደ። የሚተካቸው ትውልድ እስኪያጡ ድረስ ተቀጡ። ለምን? እግዚአብሔርን ለመርዳት አልመጡምና። አትቅር እግዚአብሔር እየፈለገ ይሄ ወንድ አትቅር። ይመለከተኛል
የእግዚአብሔር ቤት ስራ የመንግስቱ ስራ ይመለከተኛል። አረ ሰው ካለ አሜን። መጽሐፍ ሲናገር እንደዚህ ይላል፣ ከእስራኤልም 400 ደናግል ተገኙ ይላል። ጥሩ ዘመን ደግ ዘመን ከአንድ ከተማ 400 ድንግል ተገኙ። አሁን ስንት እንደሚገኝ ፈጣሪ ብቻ ነው የሚያውቀው። እኔ ሌላ ምንም አላወራሁም፣ ፈጣሪ ነው የሚያውቀው። 400 ድንግል ተገኘ። ከዛ በኋላ ሬሞን አለት ውስጥ 600 ቢንያማውያን አሉ። ዘራቸው እንዲቀጥል እናጋባቸው ተባለ። ድንግል እየተጠራ መሰጠት ጀመረ። በለጠ ነይ በለጡ እሺ፣ አበበ አቤት ነይ አበባ እሺ እየተባለ አንዳንድ ድንግል ተሰጠው። ቢንያም ዘሩ እንዲቀጥል ወንድሜ አይጥፋብኝ፣ ወንድሜ አይለቅብኝ። አሜን በሉዋ። የወንድም ህመም የሚሰማው ማስቀጠል የሚችል ሰጥቷቸው። ከዛ 200 አልቀሩም፣ አለቀ። ድንግል አለቀ። እንደ እኛሳ አሉነኛ 200 የእስራኤል አለቆች እንደዚህ አሉ። እንግዲህ ድንግል አልቋል፣ ሂዱና በሴሎ ታቦት ሲወጣ ጥለፉ አላቸው። ያው ጠለፋ ያኔ ነው የተጀመረው። ወሰዱ አላቸው። ጌታ ይባረክ። ሰምታችሁኝ በጥቂቱም እንደተጠቀማችሁ አምናለሁ። እግዚአብሔር አይፈርባችሁ። ውጡ ሲላችሁ አትግቡ፣ ኑ ሲላችሁ አትመለሱ። ስራው የማን? ለአካሉ ስራ ትጉ። ለእግዚአብሔር ወንጌል የማልሆነው የለም ማለት እለቁ። ብድራታችሁ እልፍ ነው። አሜን። ተማራችሁ ይሆን? ትንሽ ነገር ቀርቶላችሁ ይሆን? የሰባኪ ውሸቱ እቺን ብዬ ላብቃ ማለቱ፣ እኔ ግን እቺን ብዬ አበቃለሁ። አንበሳ፣ ጅብ፣ ቀበሮ ለአደን ሄዱ። በደንብ ስሙ። ይህች የመጨረሻ መዝጊያ ነች። አንበሳ፣ ጅብ፣ ቀበሮ ለአደን በጋራ ተስማምተው አደኑ። አህያ፣ በሬ፣ ፍየል ይዘው መጡ። ይዘው ከመጡ በኋላ አያንበሶ አያጅቦን ጠራው። አያጅቦ አቤት። አያንበሶ አከፋፈል። ከዛ አያጅቦ ተነሳና ማከፋፈል ጀመረ። ያው ፍየሏ ያው ለቀበሮ አላንበሶ፣ አህያዋ ያው አያንበሶ ባህያኔን የሚያማኝ የለም ለእኔ አለ አያንበሶ። ያው በሬው አያንበሶ ለእርሶ አለ። አያጅቦ አለው አቤት። ናወዲማ ናስል ምን ነው አያንበሶ ናልኩኮ። ከዛ ሲመጡ አደረገና ገደለውና ዞር ብሎ አያቀበሮን አያት። አያቀበሮ አቤት። አያንበሶ አከፋፊያ እንጂ እሺ አለችና ፍየሏ አያንበሶ ለቁርሶ አለች ማለት። አህያዋ አያንበሶ ለምሳው አለች አለ አያንበሶ። በሬዋ አያንበሶ ለራቶ አለች ማለት ነው። ወይ ጉድ አለና አያቀበሮ አቤት ነስ ነኒ እንጂ አያንበሶ ምን አጠፋው? ምን ናይቋቁሽ አረ ምን አጠፋው? ነይ ብለሽ መጣች። ለመሆኑ ማነከረሽ ሲላት የሞተው አለች። ሰው ከሞተ መማር ከቻለ ከቆምነው ከኛ ብዙ እንደምትማሩ ተስፋ በማድረግ ትንሽ አስቀርተንላችሁ ትልቅ እንደምትኖሩ ተስፋ አደርጋለሁ። ግድ የላችሁም። ከእግዚአብሔር ጎን በመቆም ኪሳራ የለም። አንድ ሰው በጭብጨባ ደስታውን
ሃሌሉያ። ጨርሻለሁ። ማጥፋት እችላለሁ።